በቬንዙዌላ አቅራቢያ የአሜሪካ ጦር እንቅስቃሴ እያደረገ መምጣቱን ተከትሎ በአካባቢው ያለው ውጥረት ከጊዜ ወደ ጊዜ እየተባባሰ መምጣቱ ይነገራል። ቬንዙዌላ ከአሜሪካ በማንኛውም ሰዓት ሊቃጣባት የሚችለውን ጥቃት መመከት ያስችላል ያለችውን የሀገሪቱ 200 ሺህ ወታደሮች የተሳተፉበት ወታደራዊ ልምምድ ማካሄዷ ደግሞ የውጥረቱን መባባስ ያሳያል ነው የተባለው። ከዚህ በተጨማሪም አሜሪካ ጥቃት ለመሰንዘር ብቻ ትንቀሳቀሳለች የምትባለዋን የዓለማችን ግዙፋን የጦር መርከብ ወደ ቬንዙዌላ ማስጠጋቷ ደግሞ በማናቸውም ሰዓት ጥቃት ሊፈጸም ይችላል የሚለው ስጋት እንዲያየል አድርጎታል። ሪፖርተራችን ዘነባይሉ በዚሁ የቀጠናው ውጥረት ላይ ያተኮረ ትንታኔ አሰናድቷል። አሜሪካ አደንዛዥ እጽ አዘዋዋሪዎችን ለመምታት በሚል በካሪቢያን ባህር ላይ 13 የሚደርሱ የጦር መርከቦቿን ማሰማራቷ ይነገራል። ዋሽንግተን በአደንዛዥ እጽ ማዘዋወር በጠረጠረቻቸው በርካታ መርከቦችና ጀልባዎች ላይም በፈጸመቻቸው ጥቃቶች ወደ 80 የሚጠጉ ሰዎች ሕይወታቸውን አጥተዋል። የዋይት ሀውሱ አለቃ ፕሬዚዳንት ዶናልድ ትራምፕ በባህር ላይ የተጀመረው መሰሉ ጥቃት በምድር ላይ እንደሚደገም መግለጻቸው ደግሞ አሜሪካ መፈንቅለ መንግስት ልታደርግብኝ ነው የሚሉትን ኒኮላስ ማዱሮን ብርክ ማስያዙ ይጠቀሳል። በእርግጥ ፕሬዚዳንት ትራምፕ የቬኔዙዌላው መሪ ኒኮላስ ማዱሮን በዚህ ከካሪቢያን ሀገራት ወደ አሜሪካ በተዘረጋው የአደንዛዥ እጽ ዝውውር መስመር ውስጥ እጃቸው እንዳለበት ደጋግመው ይናገራሉ። ማዱሮ ያሉበትን ለጠቆማቸውም $50 ሚሊዮን ወረታ እንደሚከፍሉ በአደባባይ አስነግረዋል። በቅርቡም የሀገራቸው የደህንነት ቢሮ ኤፍቢአይም በቬኔዙዌላ የአሜሪካ ጥቃት የሚያርፍባቸውን አካባቢዎች እንዲለይ ማዘዛቸውም አይዘነጋም። ከሰሞኑ ደግሞ የዶናልድ ትራምፕ አስተዳደር የዓለማችን ግዙፋን የጦር መርከብ የፎርድ መርከብን ወደ ቬኔዙዌላ ማስጠጋታቸው የኒኮላስ ማዱሮን አስተዳደር ማስጨነቁ አልቀረም። ፕሬዚዳንቱ ወዲያው ነበር ከአሜሪካ ለሚመጣው ጥቃት የሀገራቸው ጦር ወታደራዊ ልምምድና ዝግጅት ማድረግ እንዲጀምር ያዘዙት። ይህን ተከትሎም በሀገሪቱ በአራቱም አቅጣጫዎች የጦር መሳሪያዎች ከየተሰቀሉበት ወርደውና ተወልውለው ዝግጁ እንዲሆኑ መደረጉ ይነገራል። 200 ሺህ የሚሆኑት የሀገሪቱ ወታደሮች ደግሞ በከባድ መሳሪያዎች በመታገዝ የአሜሪካን ጥቃት መቀልበስ የሚያስችል ወታደራዊ ልምምድ አድርገዋል። የቬኔዙዌላ መከላከያ ሚኒስትር ቭላዲሚር ፓድሪኖ ሎፔዝ ለሀገሪቱ መገናኛ ብዙሃን በሰጡት መግለጫ የሀገራቸው መላ የጦር መሳሪያና ወታደሮቻቸው ለጦርነት ዝግጁ መሆናቸውን ተናግረዋል። ዝግጅቱም በምድር በአየርና በባህር የሚደረጉ ውጊያዎችን ጭምር ያማከለ መሆኑን የጠቆሙት ሚኒስትሩ ሀገሬውም ሀገሩን ለመጠበቅ ዝግጁ መሆኑን ገልጸዋል። እኛ ሰላም ወዳዶች ነን። ሰላምን በጣም ነው የምንወደው። በዚህም ይሁን በሌላ የዓለም አካባቢ ጦርነት እንዲቀሰቀስ አንፈልግም። ነገር ግን ቬንዙዌላን ለማጥቃት ከፈለጉ ይምጡ፣ እዚህ እንጠብቃቸዋለን። ከዚያ በኋላ የሀገሬ ሕዝብ ሀገሩን ለመጠበቅ እስከ ህይወት መስዋዕትነት ለመክፈል ዝግጁ መሆኑን ታረጋግጣላችሁ። መከላከያ ሚኒስትሩ ትላንትና በተካሄደው በዚህ ወታደራዊ ልምምድ ላይ የቬኔዙዌላን ዝግጁነት ማረጋገጣቸውን ተናግረዋል። የሀገሪቱ ፕሬዚዳንት ኒኮላስ ማዱሮ ደግሞ ከመደበኛ ጦርና ተጠባባቂ ውጪ በቬኔዙዌላ ያሉ ሚሊሻዎችና ሌሎችም የጸጥታ ኃይሎች በአንድ እዝ ስር ተሰባስበው ለውጊያ ዝግጁ የሚሆኑበትን ህግ አጽድቀው ወደ ስራ ማስገባታቸውን ይፋ አድርገዋል። ይህን ህግ የምፈርመው ሁሉም የሀገራችን የጸጥታ ኃይሎች የጋራ እዝ እንዲቋቋም እንዲደራጅና ወደ ስራ እንዲገባ ነው። ይህችን ውድ ሀገራችንን መጠበቅ ካለብንና ጦርነት ውስጥ ከገባን ለማሸነፍ ዝግጁ መሆን አለብን። በሀገር ወዳድነትና በጀግንነት መፋለም አለብን። ለዚህ ነው ዛሬ ይህን ህግ ፈርሜ እና አጥድቄ ወደ ስራ የማስገባው። ፕሬዚዳንት ኒኮላስ ማዱሮ አክለውም ይህ ሁሉ ዝግጅት የሚካሄደው የአሜሪካ ጦርና መርከቦች ሀገራችንን መክበባቸውን ተከትሎ ነው ያሉ ሲሆን ሀገራቸው የኢምፔሪያሊስቶች መቀበሪያ እንደምትሆንም ገልጸዋል። በዚህ የቬኔዙዌላ ወታደራዊ ልምምድ ላይ በቀድሞ የሀገሪቱ ፕሬዚዳንት ሁጎ ቻቬዝ የተደራጁት የቦሊቪያ ሚሊሻዎችን መሳተፋቸው ሲነገር ጦርነቱ ከተቀሰቀሰም ኩባና በስም ያልተጠቀሱ የቀጠናው ሌሎች ሀገራት ለቬኔዙዌላ የደህንነት መረጃ ለማጋራት መስማማታቸውን የተሰማም። ከሰሞኑ በካሪቢያን አካባቢ በዚህ መልኩ ውጥረቱ ያየለው እስከ 70 የጦር ጀቶችን የታጠቀችው የአሜሪካዋ ግዙፍ መርከብ ከወራት ጥበቃ በኋላ በቀጠናው መድረሷ ከተሰማ በኋላ ነው። ዕለታዊ ወጪዋ $8 ሚሊዮን የሆነችው ይቺ መርከብ ታዲያ ያላንዳች ተልዕኮ በአካባቢው ለመታየቷ እሙን ነውና ቬኔዙዌላ ስጋት ቢገባት አያስገርምም እየተባለ ይገኛል። በቅርቡ ፕሬዚዳንት ትራምፕ ከሲቢኤስ ቴሌቪዥን ጋር በነበራቸው ቃለ መጠይቅ ለመሆኑ በቬኔዙዌላ ላይ የሚደርስ ጥቃት ካለ ጥቃቱ የአደንዛዥ እጽ አዘዋዋሪዎች ላይ ያተኮረ ነው ወይስ የኒኮላስ ማዱሮን መንግስት ከስልጣን ለማስወገድ ነው ተብለው ሲጠየቁ የሰጡት ምላሽ ይህ ነበር። ይህ ጥቃት ስለ ብዙ ነገር ነው። ይህ ሀገር እኮ እስር ቤት ከፍቶ ሙሉ እስረኞችን ወደ አሜሪካ የላከ ሀገር ነው። ይህ ለእኔ ቀዳሚ ምክንያት ነው። ሜክሲኮን ብትሆን ከአደንዛዥ እጽ ጋር በተያያዘ መጥፎ ሀገር ናት። የኒኮላስ ማዱሮ የፕሬዝዳንትነት ዘመን ያበቃለት ይመስለኛል። አዎ ትክክል ነሽ። የስልጣን ዘመናቸው አብቅቶለታል።
ታዲያ ፕሬዝዳንት ዶናልድ ትራምፕ በቀጥታ በቬኔዙዌላ ላይ ጥቃት እንደሚፈጽሙ ባይናገሩም በካሪቢያን አካባቢ የዋሽንግተን ወታደራዊ እንቅስቃሴ መጠናከርን የተመለከተ እንዲሁም በቅርቡ በኢራን ላይ የደረሰውን የአሜሪካ ጥቃት ላስታወሰ ቀጣይ የቬኔዙዌላን እጣ ፋንታ ለመገመት አይቸገርም በመባል ላይ ይገኛል። በሌላ በኩል አሜሪካ በፈረንጆቹ 1989 ላይ በፓናማ ላይ መፈንቅለ መንግስት ካካሄደች በኋላ በርካታ ጦሯን ወደ ካሪቢያን ስትልክ ይህ የመጀመሪያው ነው።